ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ሙሉጌታ ሉሌ በ1988 ዓ.ም ከታተመው ጦቢያ መጽሔት ቁጥር 6 ላይ ያገኘነውን ገሃነብ ደርሶ መልስ የተሰኘውን መጣጥፍ ወደ እናንተ እናደርሳለን። ይህ መጣጥፍ በ2010 ዓ.ም ከታተመው ሰው ስንፈልግ ባጀን በተሰኘው ቅጽ 1 መጽሐፍ ውስጥ የተካተተ ነው። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። የዚህን መጣጥፍ ርዕስ እግዚአብሔር ሞቷልን ለማለት ፈልጌ ነበር። ይሁንና ርዕሱ አስደንጋጭ በመሆኑ ወዲህም እግዚአብሔር ሞቷል የሚለው ተውኔታዊ ሐረግ የሚለቀው ንዝረታዊ ስሜት ባያሌ የካፒታሊስቱ ዓለም ሚዲያ የገበያ ምንጭና ማማሞቂያ ስለሆነ ያንን ትቼ ገሃነም ደርሶ መልስ የሚለው መርጫለሁ። ማስታወቂያ በዓለም ሕዝቦች ሕሊና ውስጥ ከፍተኛ የቁጥጥር ስሜትን እንደመፍጠሩ በእኛም አገር ባለፉት ዘመናት ከሐሳብ ይልቅ መፈክር የመንገሱ መፈክር ማስታወቂያም የሚመስለውን በአሜሪካና በአውሮፓ ሲሰራጭ የቆየው እግዚአብሔር ሞቷል ፍልስፍና ጋድ ኢዝ ዴድ ቲዎሪ ለማራገብ አልፈልግም። ይሁንና ይህ ሰሞን በአብዛኛው የክርስትና ሃይማኖት ተከታዩ ሕዝብ ዘንድ ፋሲካ፣ ስቅለትና ትንሣኤ የሚታሰብበት በመሆኑ ትንሽ ሃይማኖቱንና የዛሬ መሪዎቹን እግዚአብሔር ሞተ የሚለውን ቋንቋ እየታከኩ አንዳንድ ጥያቄ ላቀርብላቸው ከተቻለኝም የማታቆስል ሂስ ለመሰንዘር የአንባቢያንን ፈቃድ ልጠይቅ ነው። አበክሬ ልመና ካቀረብኩ ሁሉም እንደማይዘክረኝ አምናለሁ፣ ፓትርያርኩም ጭምር። ፍሬድሪክ ኒሼ የተባለው ጀርመናዊ ፈላስፋ ነበር በአውሮፓ ውስጥ በ19ኛው ምዕተ ዓመት እግዚአብሔር ሞቷል የሚለውን ነባቤ አእምሮ ለማስፋፋት የሞከረው። ፍሬድሪክ ኒሼ የአንድ እብድ ቅንዝንዝ አቋም ይስልልናል። እብዱ ፀሐይዋን ፍንትው ብላ አምራ ከወጣች በኋላ ገበያተኛው ሕዝብ እንደተሰበሰበ ሻማ ይዞ እግዚአብሔርን እፈልገዋለሁ እያለ ይጮኻል። በገበያው ስፍራ ከተገኙ ሰዎች መካከል በእግዚአብሔር የማያምኑም በብዛት ስለነበሩ ፈገግ ማለታቸው አልቀረም። አንዳንዶቹ መንገዱን ስቶ ይሆን ወይስ ሌላ የተከሰተ ነገር አለ ብለው ይጠይቃሉ። ወደ ሕፃንነት ተመለሰ ማለት ነው አለ አንድ ገበያተኛ። እየተደበቀ ነው አለ አንዱ ሌላ ተመልካች። አንዱ ደግሞ ተደነቀና እኛም ፈርቶ ነው አለ። የለም መንገድ ሄዶ ነው ወይም በስደት ጎዳና ላይ ነው የሚል አስተያየት ከሌላው ተሰነዘረ። ለማንኛውም ግን ሰው ሁሉ መሳቅ መንከትከት ያዘ። እብዱ ሰውዬ ወደ ሕዝቡ መሃል እየዘለቀ ገባና አንድ ጊዜ ሁሉንም ገርምሞ አንዳንዱን ይበልጥ በዓይኑ ወቅቶ ጥያቄውን ቀጠለ። እግዚአብሔር የት ነው ብሎ ጮኸ። ማንም አላናገረውም፣ መልስ ሊሰጠውም አልፈቀደም። ስለዚህ ራሱ መልሶ እኔ ልንገራችሁ፣ እግዚአብሔር ሞቷል፣ እኔና እናንተ ገለነዋል፣ ሁላችንም የእሱ ነፍሰ ገዳዮች ነን። እንዴት ገደልነው ብላችሁ ጠይቁኝ። ባህሩን ጠጥተን የጨረስነው እንዴት ነው? አድማሱን በሙሉ ጥርግርግ እንድናደርግበት ሰፍነግ ስፖንጅ የሰጠን ማን ነው? አሁንስ ወዴት ነው የምንጓዘው? ከፀሐይ እየሸሸን ነው? ወዲያ ወዲህ ያለማቋረጥ ሌሊትን እየተካ አይደለምን? በማለዳ መብራት ኩራዝ መለኮስ አይገባምን? ብርሃን ከሌሊቱ በኋላ አይመጣም፣ ሌሊት ደግሞም ሌሊት ነው። የእግዚአብሔርን ቀብር የሚያዘጋጅ መቃብር ቆፋሪዎች ድምፅ አይሰማችሁም? ምንም ሽታ አይሰነፍጣችሁም? እግዚአብሔር ሞቷል፣ ገዳዮቹ እኛ ነን። ከነፍሰ ገዳዮቹም በላይ ነፍሰ ገዳዮች የሆንን ራሳችንን እንዴት እናጽናናለን? የቅዱሳን ቅዱስ የኃያላን ኃያልና በዓለም ያለው ሁሉ ንብረቱ የነበረው በጩቤያችን ተወግቶ ደምቶ ሞተ። ይህን ደም ከኛ የሚያብስ ማን ይኖራል? እጃችንን ታጥበንበት የሚያነጻን ውሃስ የት ይገኛል? ከዚህ የበለጠ ድርጊት ስላልነበረ ከኛ በኋላ የሚወለደው ሁሉ እስካሁን ከነበረው ታሪክ የላቀ ታሪክ አካል ይሆናል። እነዚህ አብያተ ክርስቲያናት የእግዚአብሔር የመቃብር ስፍራዎችና ሐውልቶቹ ካልሆኑስ ምን ሊባሉ ነው?
ብሎ ሰበከ። አዎን ለእብዱ እንደታየው ሌሊት በሌሊት እየተተካ ነው። ባጭሩ ከጨለማ አልወጣንም ማለት ነው። ስለ ኢትዮጵያ የሚናገር አይመስላችሁምን? እብድነን እያሉ እብድናቸውም እየተባሉ ብዙ ቁም ነገር የሚናገሩ አዳዲስ ፍልስፍና የሚያመነጩ የልባቸውን አራግፈው የሚጨርሱ ሰዎች ሞልተዋል። ጤነኛ ነን የምንል ወገኖች ደግሞ በዩሊንታና በአጉል ፍርሃት ነፃ አውጪዋን እውነት ደብቀናት የውሸት ሞግዚቶች ሆነን እንሞታለን። እብድ እኮ ሌላው ቀርቶ ፈጣሪ የሰጠውን ገላ ያለ ሀፍረት እያሳየ ይሄዳል። ምን ያሳፍራል ለማለት አይቻልም። ለብርዱና የሰው ልጅ ለፈጠረው ባህል ይሉኝታና ምናልባትም ለስልጣኔ ካልሆነ በቀር ቢያንስ ለሰውየው ነውርነቱ አይታየውም። ኒሼ እንደፈጠረው እብድ ካልተቆጠሩ እብዶች ጤነኞች ነን የሚሉትን በብዙ ረገድ ይበልጧቸዋል። አንዳንድ ጊዜውም እኮ እውነት የሚናገርና ለእውነት የሚሞት ሁሉ እብድ ይባላል። በስታሊንና በኤሊች ብሬዥኔቭ ሶቪየት ህብረት እንኳን ከኮሙኒስት ፓርቲው ፍላጎት ውጪ የሚያስበውን የሚያደርግና የሚናገር ወይም የሚጽፍም በእብድነት ይፈረጅና ኑሮ በፖለቲካ ሆስፒታሎች ይሆን ነበር። ፖለቲካል ሆስፒታልስ ይባላሉ። በማርክሲስት ሳይካትሪስቶች በኮረንቲ ሲጠበስ አእምሮ ሲታጠብ ኖሯል። አደገኛ ይባላል። በእርግጥም በአምባገነኖች ሀገር እውነት አደገኛ ናት። ወደ ሌላ ጉዳይ በማምራቴ ይቅርታ እየጠየቅኩ ወደ ተነሳሁበት ጉዳይ እመለሳለሁ። ፍሬድሪክ ኒሼ በ19ኛው ምዕተ ዓመት አውሮፓ የሚያወሳው የተወሰኑ ማህበራዊ እሴቶች ስለጠፉበት ዓለም ነበር። ስለዚህ እግዚአብሔርን ገሎ የሰው ልጅ ነፃነቱን አውጆ በተወሰኑ ኃላፊነቶች ራሱን ይገታ ይቆጣጠር ዘንድ መስበክ ያዘ። ሰው ፍላጎቶቹን የሚያሟላበትና አንዳንድ ሰብአዊ ጀብዶችን ሂውማን አድቬንቸርስ የሚፈጽምበት አዲስ ዓለም አቀፍ ስርዓት መፍጠር እንዳለበት ይናገራል። ባጭሩ እግዚአብሔርና ስርዓቱ ሕግጋቱና ፈቃዱ ከሱ ጋር ሞቷልና በምትኩ ፍላጎታችንን የምንከላበትና ራሳችንን የምናስተዳድርበት ስርዓት እንፍጠር የሚል አቋም ነበረው። ኒሼ ከሌሎቹ የዘመኑ ፈላስፎች የሚለየው እግዚአብሔር የለም አልነበረም ባለማለቱ ሲሆን በፍልስፍናው ጦርና በደፋር የቃላት ቀስት እግዚአብሔርን ይገለዋል። እሱ ጮሆ ከመናገሩና ከማስተማሩ በቀር ሁላችንም በየቀኑ በየደቂቃው የምናደርገው ነው። ታሪክ ይጫወትብናል። ሂደቱን ለማቆም ወይም ለመቆጣጠር ከባድ፣ አብዛኛውን ጊዜ የማይቻል ነው። ታላላቅ ሰዎች የታሪክን ጉዞ ይቀይሳሉ ቢባልም ባልፈለጉት አቅጣጫም ይሄዳል። ይሆናል ተብሎ የተጠበቀ ነገር ሳይሆን ይቀርና አይሆንም፣ ሊሆን አይችልም የተባለው ነገር ይሆንና ፈዘን እንቀራለን። ሳይንሳዊ ቀመርና ፎርሙላ አውጥተን በዚህ ዘመን እንዲህ አይነት ክስተት ይመጣል፣ ፀሐይ ደም ትመስላለች፣ ጨረቃ ትጠቁራለች፣ ማንቴስ በመርዝ ይገደላል፣ በጩቤ ተዘንጥሎ ይሞታል ይባልና ሳይሆን ይቀራል። እግዚአብሔር በ19ኛው ክፍለ ዘመን ይሞታል፣ ሞቷል፣ በ20ኛው ክፍለ ዘመን ምዕራብ ዓለም ቦታ የለውም ወዘተ እያሉ ሲሰብኩ የነበሩን ሰዎች ከደርግ በኋላ ስለሚመጣው መንግስት ሲነግሩን ከነበሩት ባለንግርቶች ኒሂሊስቶች ለይቼ አላያቸውም። ምናልባትም ስለዚህ የዛሬው ዘመን ንግርት አለ፣ ሰዎቹ ብን ብለው በ5 ዓመት ይጠፋሉ፣ ከዚያ ሰላምና ደስታ እርጋታና ጥጋብ ይተካል ብለው የነገሩን ሰዎች ካሉ አሳስተውናል። እጃችንን አጣምረን ከተፈጥሮም ሆነ ከገዢዎቹ የሚመጣውን ሞት እንድንጠብቅ አድርገውናል። የምናስበውን ያህል ታጋይ የጠፋውና ያልታሰቡ ሰዎች ምሁራን ያልናቸውና አቋም እንዳላቸው አድርገን የገመትናቸው ሰዎች በአራት እግራቸው ከገዢዎች እግር ስር የወደቁት ለምንድን ነው? ቢያዩት የተሻለ ጌታ በማጣታቸው ይመስለኛል። ታስታውሱ እንደሆነ ጀግኖቹ እንደገቡ ዕድሜያቸው 2 ወር ብቻ ይሆናል ብለው ባለትንቢቶቹ ነገሩን። ከቶንም ማንም ሳይነካቸው ራሳቸው እንደጉም ተበትነው እንደ ማለዳ ጤዛ በማለዳ ፀሐይ ይጠፋሉ ተባለና ራሳችንን አታለን ማናቸውንም ትግል ሳናካሂድ እጃችን ላይ ተቀምጠን ቀረን። ነቢያቱና ፈላስፎቹ ታሪክን የሚተረጉሙበት መንገድ ሁሉ እንዳይሆን ነው። ታሪክ የራሱ መንገድና የራሱ አካሄድ አለው። ስለዚህ ታሪክን በሚመለከት የሚገርመኝ የሚደርሱና እየደረሱ ያሉ ክስተቶች ሳይሆኑ ይደርሳሉ የተባሉ ነገሮች የመሆን እምቢታ ነው። ልንመክታቸው የማንችላቸው ኃይላት ባልታሰበ ሁኔታ ይቆማሉ። ማንም ሊያቆመው የማይችለው ኃይለኛ እሳተ ገሞራ
እንደ ተራ ነገር ይተናል። ታላላቅ ሕንፃዎች፣ የተፈጥሮ ዋሻዎች ወዘተ ወደቁ ሲባል ለ100 ዓመታት ይኖራሉ። የትላንት ሰዎች ታሪክ ይቀጥላል። በዚሁ ሁኔታ ልናየው የምንችለው የ20ኛው ክፍለ ዘመን ክስተት እግዚአብሔር ሞተ የሚለው አመለካከት ነው። የ19ኛው ክፍለ ዘመን መድረሻ ምሁራን እግዚአብሔር ሞቷል ከሚለው የኒሻ አመለካከት ጋር አይተባበሩም። የሚያሳዝነው እነዚያ ምሁራን ሞቷል የሚለውን ሐሳብ ባይቀበሉትም በ2000 ዓመተ ምህረት ላይ ይሞታል የሚል ሐሳብ አራምደዋል። ያም ካልሆነ በ20ኛው ክፍለ ዘመን በእግዚአብሔር ማመን በአብዛኛው የምዕራብ ዓለም ይጠፋና ሃይማኖት በኋላ ቀር አገሮች ብቻ ይቀራል የሚል አመለካከት ሰንዝረዋል። ይሁንና በመጀመሪያ ሃይማኖት አልባ ይሆናል ተብሎ በተገመተው ምዕተ ዓመት ፍጻሜ ላይ እንገኛለን። እግዚአብሔርም እንደ ቀድሞ ሕያው ሆኖ በቢሊዮን የዓለም ሕዝቦች ልብ ውስጥ ይገዛል። በ1900 ዓመተ ምህረት ይልቅ ዛሬ ወደ 21ኛው ክፍለ ዘመን በምንሸጋገርበት ወቅት የሕዝቡ ቁጥር እየጨመረ በመምጣቱም ይሁን ሌላ በእግዚአብሔር የሚያምነው የዓለም ዜጋ ላቅ ያለ ሆኗል። በሃይማኖትነት በረከቱ ብቻ ሳይሆን ለሞራልና ለመንፈስ እሴትነቱ ለትውልድ የህሊና ዋጋ በመሆኑ ብቻ እንኳን ይጠቅማል። ይሆናል የተባለው ሳይሆን አይሆንም የተባለው ሲሆን አይተናል። ታሪክ ያታለለን እንዲያ ነው። ተጠራጣሪዎች መናፍቃንን በማመንና ባለማመን መካከል የሚንጓለሉ ሰዎች ቁጥር ደግሞ እንዲሁ ቀላል እንዳልሆነ ይገባኛል። ከቶንም በአንዳንድ ታዋቂ ዩኒቨርሲቲዎች ለምሳሌ ኦክስፎርድ የኢአማኒነት ፕሮፌሰሮች ፕሮፌሰር ኦፍ ኤቲዝም ብቅ ማለት ጀምረዋል። ስለዚህ የሰው ልጅ እንቅስቃሴው የሚወሰነው አድራጎቱን የሚቆጣጠረው አንድ ኃይል ህሊና ወይም እግዚአብሔር ያስፈልገዋል። አባታችንን በማንፈራበት እናታችንን በማናከብርበትና ለህሊና በማንገዛበት ዓለም እግዚአብሔር ከሌለ የሰብዓ ትካት ዘመን እንደገና ሊኖር የማይችልበት ምክንያት አይታየኝም። ለምሳሌ በኢትዮጵያችን እንኳን ይህ አዝማሚያ ያሳስበኛል። እኛም ከእግዚአብሔር የሸሸን መሆናችን ያሳስበናል። መንግስትም ሃይማኖት አልባ መሆኑ የዓለምንም የአምላክንም በረከት አርቆብናል። 20ኛው ክፍለ ዘመን እየነጎደ መሄዱና 21ኛውን የሚያስገባው የብራቅ ድምፅ ማስገምገሙ ይሰማናል። ይህም ለዕድሜ መቁጠሪያነት ከማገልገል ባሻገር የዓለምን አመለካከት እየለወጠ በአዲስ አኳኋን እየቀረጸ የታሪክን ጉዞ እየመዘገበ ይሄዳል። የዘመኑ ታሪክ ጸሐፊዎች እንደሚሉት 21ኛው ክፍለ ዘመን ከየትኛውም የታሪክ ዘመን ይልቅ የእግዚአብሔር ክፍለ ዘመን ይባላል። ሞደርን ታይምስ የሚባለውን ከ1919 እስከ ክፍለ ዘመኑ ማብቂያ ድረስ ያለውን ታሪክ በዘመናዊው የዓለም ታሪክነት በመመደብ የጻፈው ፖል ጆንሰን እንደሚለው በ1900 በእድገት ወይም ፕሮግረስ አመንን። ፈጣን፣ ተዳሳሽ፣ ጠቃሚ ውጤቶች የተገኙበት እንደነበር አይካድም። ይሁንና በመጀመሪያው ዓለም ጦርነት መከሰት የተነሳ ተቋረጠ። መንግስታትና ህዝቦች የልማትና እድገት ሂደት እንዳላዛለቃቸው ተረድተው ወደ ርዕዮተ ዓለም፣ ወደ ኮሚዩኒዝም፣ ፋሺዝም፣ ፍሮዲያኒዝምና ወደ ሌሎችም የጨለማ እምነት ዘርፎች አመሩ ይላል። ይህ የታሪክ ምሁር ጸሐፊና ጋዜጠኛ በሚቀጥሉት ወራት እግዚአብሔርን መፈለግ A Quest for God የሚል መጽሐፍ ሊያወጣ በመሰናዶ ላይ መሆኑንና በዚህም አማካኝነት የሚቀጥለው ምዕተ ዓመታት የእግዚአብሔር ዘመናት መሆናቸውን እንደሚያሳይ ገልጧል። በዚህ አንጻር የምድር ሕይወታቸውን ጭምር ከእግዚአብሔርና ከአገልግሎቱ ጋር ያጣመሩ አያሌ ቀሳውስት ከእግዚአብሔር ጋር ተጣልተዋል። አለመኖሩን ወይም ሞቱን በአጽንኦት እያረዱ በየለም አዲስ ፍልስፍናቸው ይልቁንም ዓለምን የሚያተረማምሱ እነሱ ሆነዋል። የኔን አቋም ለማወቅ ከፈለጋችሁ እንደ ባለቅኔ ሼሊ ለመናገር የምችለው ወንበሩን ሳይተው ለአንዳንድ አስቸኳይ ሥራ ወደ አንዳንድ ስፍራ ወጣ ብሎ ይሆናል። እግዚአብሔር አለ። ከሱ የምንጠብቀውና የምንመኘው ፍርድና ርቆ ቶሎ ካልመጣ ምናልባት እንዲህ ብሎ ማለፍ ይሻል ይሆናል። ግን እኮ እግዚአብሔር የለም ለሚሉ ሰዎች ሊታዘንላቸው ይገባል። ገሃነም ይገባሉ በሚል ሳይሆን፣ ለምሳሌ በኢትዮጵያ ውስጥ አንድ ሰው እንዲህ ሲል ብትሰሙት በቁም ነገርነት የተናገረው አይምሰላችሁ። በአካባቢው የሚያየው፣ የሚሰማው፣ የሚደረገው ሁሉ ተስፋ እያስቆረጠው ነው። የመንግስት ኃላፊዎች የሚሰሩትና የሚናገሩት፣ የሃይማኖት አባቶች በባሰ ሁኔታ የሚሰሩት፣ የሚናገሩት፣ የሚያናግሩ ከምሬት ሲያልፍ የሚፈርድ አምላክ የለም ወይም ፍርዱ ለምን ዘገየ የሚል ቁጭት መግለጫ ይመስለኛል። ይህንን ደግሞ እኔም እያልሁ ነው።
አምላኩም ረሳን ለማለት ከሆነ ከሱ ጋር የሚኖረን ግጭት አነስተኛ ይሆናል፣ ፕሮግራሙን ባለማወቅ ነውና። በነገራችን ላይ ሁላችንም የዚህ ህብረተሰብ ውጤቶች እንደመሆናችን እንደ አብዛኛው ሰው ማሰባችን አይቀርም። የአብዛኛው ህዝብ ሐሳብ ደግሞ ከአገር ከፋፋዮች፣ ከመብት ደፋሪዎችና ከታሪካቸው ረጋጮችና ከጉማንጉጎች ጋር እግዚአብሔር እንዲፈራረዳቸው ነው። ግፍ በበዛበት ጥላቻው በባሰበትና ህልውናው በሰለቸበት ሰዓት ደግሞ ምን ነው ተውከን እባክህ ፍርድህ ለምን ዘገየ የሚለው ጸሎቱ መልካም ቢሆኑም ሁሉን ነገር ከሰማይ መጠበቁን የቀጠልንበት ይመስላል። ትግል የት አለ? ሰላማዊ ተቃውሞና ህጋዊ ተቃውሞ የት አለ? እሱም በዚህ አነጋገር የሚቀየመን አይመስለኝም። ታዲያ ወደ መንበሩ ስለተመለሰ ሁሉም የክሩን እንደሚያገኝ ስራውን እንደሚቀናጅ ተስፋም አለን። የገደለም የህዝብ መብት የረገጠም የሚመለክበትን ታላቅ ምኩራብ ያስደፈረና ያቆሸሸም የሚታለፍ አይሆንም። የተረገጡ የተጨቆኑና የተገፉ ወገኖችም ይካሳሉ። ይህ የተረጋገጠ ነው። በነገራችን ላይ የእግዚአብሔር ፍርድ የሚፈጸመው በጊዜው በሚያነሳቸው ሰዎች፣ ጀግኖችና ሌሎች ዜጎች መሆኑን መርሳት የለብንም። ግን የኛ ሥራ የኛ ፍርድ እየቀረና በፍርሃት ተሽመድምደን አገራችንንም ጥቅማችንንም እርግፍ አድርገን ለጉልበተኞች ያስረከብን ይመስለኛል። እግዚአብሔርን ገደል ነው። እግዚአብሔር ሞቷል የሚለውን የምዕራብ ፈላስፎች አዲስ ፈሊጥና ርዕዮተ ዓለም ስሰማ ደካማ እንቅስቃሴ ይሆንብኛል። ዳሩ ግን ማናቸውንም በየዘመኑ ስለ እግዚአብሔር ያለው ግንዛቤ በየዘመኑ መጎልበቱንና መለወጡን እናጤናለን። በዕድሜና በአስተሳሰብ መጎልመስ አዳዲስ አመለካከቶችን ያሰርጻል። ሌላው ቀርቶ ስለ እግዚአብሔር መሞት ሲወሳ የሚሰጠኝ ትርጓሜ አለ። የቋንቋን ውበት ይትባህልና ፊገራቲቭ አነጋገር የአዲስ አስተሳሰብን ዘይቤ ይጠቁምልኛል። የኒሼ እብድ እኔና እናንተ ገደል ነው ማለቱ ትልቅ ትርጉም ያለው ገለጻ ሆኖ እናገኘዋለን። ወደ ኋላ ላይ እመለስበታለሁ። ዘወትር አንዳንድ አጨቃጫቂ ርዕስ የማያጣ ጓደኛ አለኝ። ሰሞኑንም ስለ መጪው የፋሲጋ በዓል፣ ስቅለትና ትንሣኤ፣ ስለ ሕማማትና በጠቅላላውም ስለ ክርስቶስ ስቃይ ማውራት ገባን። ወዳጄን እንደ ሰዎቹ አደረገውና እኔ እስከናካቴው በእግዚአብሔር አላምንም አለኝ። አረመኔ ነሃ ብዬ ከሰው ፊት አስደነገጥኩት። ሌላ ጥያቄ ወይም አስተያየት ከመስጠቱ በፊትም ይህንን የማታምንበትን አምላክ ልትገልጥልኝ ትችላለህን አልሁት። ሰውየውም በጥያቄ ተገረመ። ይሁንና ያንን የሚያውቀውን አምላክ በጥሩ ሁኔታ ሊያስረዳ ሞከረ። እግዚአብሔርን በወርቃማ ከሆን ሲያስረዳ የየሰውን የህይወት ታሪክ፣ የሰራውን መልካም ሥራና ጉድፉን ዘላለም የሚመዘግብ ቡክኪፐር ነው አለኝ። ወዳጄ ነው፣ የንግድ ሥራ ሳይንስ ምሩቅ ስለሆነ ቡክኪፐር ያለው። ወዳጄ ሁለታችንን የሚለየን ሐሳቢያ ነው። በዚህ አይነቱ እግዚአብሔር ደግሞ አላምንም። በመሐሪ አምላክ፣ የህዋው ታላቅ ኃይል በሆነው እግዚአብሔር፣ በታሪክ ጌታ፣ በፍቅር አምላክ፣ በክቡር ንጉሥ ነው የማምነው እንጂ አንተ የምታስበው አይነት ክፉን በአንድ ምዕራፍ ደጉን በሌላ ምዕራፍ በሚመዘግብ ቡክኪፐር አምላክ አላምንም። ያ የኔ ፈጣሪ፣ የኔ አምላክ፣ የኔ እግዚአብሔር አይደለም ብዬ ተሟገትኩት። ይህንን ሁሉ ኢትዮጵያ ውስጥ ለምን አጣ ነው? ከዚህ ሀገር ወጥቷል ማለት ነው አለኝ። አዎ ለኔም ለርሶም አንባቢዬ አምላካችን በጎነት፣ ፍቅር፣ ሰላም፣ እውነት የሚመነጭበት ኃይል ነው። ይህን እግዚአብሔር ደግሞ እያስቀየምነው ስለሆነ ይቀጣናል። ሂትለርን በዓለም ሕዝብ ላይ ለቅጣት ያስነሳ አምላክ ለእኛም በቅጣት መልክ የሚረግጠን፣ የሚያስርበን፣ ለቁጣችን መቀመጫ የሚነሳን፣ የሚከፋፍለንና የሚገዛን መንግሥት አስነስቶብናል። መልሴ ይሄ ነው። ከ20 ዓመት በፊት የእህቴ ልጅ ስዕል ስትሰራ ከእናትየዋ ጋር ሆነን እንመለከታት ነበር። ምንድን ነው የምትስይው የኔ ልጅ አልኳት። እግዚአብሔርን ነው የምስለው አለችኝ። እናቷ ቶሎ ብላ እግዚአብሔርን እኮ ማንም አይቶት ስለማያውቅ ስዕሉን መስራት አትችይም አለቻት። ልጅቱ ኮስተር ብላ ስዕሌን ሰርቼ ስጨርስ እግዚአብሔር ምን እንደሚመስል ልታውቂ ትችያለሽ አለቻት። ያቺ ልጅ ወደ ቤተ ክርስቲያን በመሄድ መጽሐፍ ቅዱስ በማንበብ ልቧን ለበጎ ነገር ሁሉ በመክፈት እግዚአብሔር ፍቅር፣ መካሪ፣ ከሃሊ፣ ደግ፣ ቅዱስ፣ ኃያል፣
የሁሉም በጎነት ምንጭ መሆኑን አውቃለች። ያንን ሁሉ የሚገልጥላት ስዕል ከሳለች እግዚአብሔርን በተምሳሌት ወይም ሲምቦል መግለጧንና ማሳወቋን ተረድታለች። በእውነቱ የአመለካከቴን ደካማነትና የአእምሮዬን አድማስ ቅርብነት ከተረዳሁባቸው ቀናት አንዱ ያ ዕለት ነበር። ወደ እግዚአብሔር የምንጠጋው ውበት፣ ፍቅር፣ ሐቀኝነትና ለእውነት መቆም ሲኖር መሆኑን አምናለሁ። በዚሁ የተነሳ ዛሬ በኢትዮጵያ ውስጥ የእነዚህን ሁሉ ባህሪያት በቤተ ፖለቲካውም፣ በቤተ መንግሥቱም፣ በቤተ ሃይማኖቱም ጭልጥ ብሎ መጥፋቱ ከእግዚአብሔር ምን ያህል እንደራቅን ይገልጥልኛል። ቅዱስ ጳውሎስ ተቸግሮ ነው እነሆ ሁላችንም ጠፍተናል የእግዚአብሔርም ክብር ጎሎናልና ያለው። ባለፉት 2 ወራት የኢትዮጵያ ኦርቶዶክስና የካቶሊክ እምነት ተከታዮች የሁዳዴን ረጅም ጾም ሲጾሙ መቆየታቸውና ወደ ጌታ ኢየሱስ ክርስቶስ ሕማማት፣ ስቅለትና ትንሣኤ መድረሳቸው ይታወቃል። የክርስቶስ ለሰው ልጅ ቤዛነት መሞት የራሱ የሆነ ስነ መለኮታዊ ትርጓሜ ያለው በመሆኑ ወደዚህ አልገባም። ይሁን እንጂ በዚህ የጾም ወራት በኦርቶዶክስ ቤተክርስቲያን ውስጥ የነበረውን ትርምስ አንረሳውም። እግዚአብሔርን በጾምና በጸሎት እናስባለን ሲባል በነበረበት ሰዓት ምን ሲደረግ ቆየ? ቅዱስ ፓትርያርኩ ከተቃዋሚዎቻቸው ጋር የተፋጠጡበት ወቅት ነበር። ጦርነት ነበር። ስለዚህ የፍቅር ቤት መሆን ይገባው የነበረው የእግዚአብሔር ቤት እግዚአብሔር በሁላችንም ኃጢአት የሸሸው ቤት ሆኗል። ኢየሱስ በጅራፍ ከአባቱ መቅደስ ሲያባረራቸው የነበሩት አይነት ሰዎች ዛሬ በቤተ ክርስቲያን ገብተው መሽገው ይሆን? ይሸቅጡ ይሆን? እንዴት እንደገቡ አይጠየቅም። ማንም ሊከለከላቸው አልቻለም፣ አይችልምም። የክርስቶስ ግዛት የሆነችው ቤተ ክርስቲያን የጊዜያዊ መንግሥት ቅኝ ግዛት ሆና ከተዋረደች ማንም ሊሸቅጥ፣ ማንም ሊለውጥ፣ ማንም ሊቸረችር ይችላል። ፖለቲካም ንግድ፣ ሃይማኖትም ንግድ እስከሆነ ድረስ በፍርሃት ብርክ ተይዘን ብቻ እንኖራለን፣ ዕድሜ እንቆጥራለን። በወሩ አጋማሽ ላይ ብዙ ጩኸት የበዛው በአንድ በኩል ፓትርያርኩን በሚደግፉ ትንሽ ትንሽ ጥቅም ከሳቸው በሚያገኙ ወደፊትም ብዙ ለመጠቀም በሚፈልጉና በሌላ በኩል ደግሞ ሃይማኖታችንን ራሳቸው ደፍረው አስደፈሩ፣ ትምህርተ መለኮትን አበላሹ በሚሉ ወገኖች መካከል ግርግርና ከዚያም አልፎ ተርፎ ግብግብ በመፈጠሩ ነው። ተስፋ የቆረጡትና ብፁዕ ወቅዱስ አቡነ ጳውሎስን የክርስትና ጎዳና የከዱ በጎሳው ፖለቲካ የተነከሩ ከሁኔታው ጋር የሚነፍሱ አድርገው የሚከሷቸው ሰዎች አሉ። እነዚህ ወገኖችም ፓትርያርኩን በክርስቶስ ዘመን ከነበረው ሊቀ ካህናት ቀያፋና ከሐናንያ ጋር ያወዳድሯቸዋል። ማንም ይቀየማል፣ አነጋገሩም ጠንከር ያለ ነው በማለት ሁላችንም የሐሳብ እያለን መናገሩንም መቃወሙንም እንፈራለን። ዝምታ በበዛ ቁጥር ችግሩ ሁሉ ይጠራቀምና የኋላ ኋላ ከማንወጣበት ማጥ ውስጥ ይከተናል። በዚህ የተነሳ ቤተክርስቲያናችንን ክርስቶስ የተለያት ቤተክርስቲያን በጠቅላላውም አብያተ ሃይማኖታችንን ሁሉ ትኩር ብለን ስንመለከት እግዚአብሔር የሌለባቸው የሸሻቸውና ሊጠጋቸውም የማይፈቅዳቸው መስለዋል። ክርስቶስ የሌለበት ክርስትና፣ እግዚአብሔር የማያድርበት ቤተ መቅደስ፣ ፈጣሪን የማይወክል የሃይማኖት አባት እስኪ ያስቡ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጅ የመሆን ዕጣ ወጥቶብኝ ከዚያ የተወለዱ ወላጆች አሉኝ። ለነገሩ ወላጆቼ በጊዜ መሞታቸውን አልጠላውም። ምክንያቱም ሃይማኖቱ እንዲህ በደፈረሰ ጎርፍ ሲጥለቀለቅ፣ ባውሎ ነፋሱ ሲንገላታ፣ በፖለቲካው ሲታመስና የራሱንም ቀኖና የማያውቁ መሪዎች ሲገኙ የምወዳቸው ወላጆቼ ቀርቶ ማንም በሐዘን እንዲፈታ አልወድም። እግዚአብሔር የተለያቸው የፖለቲካ መሪዎች፣ እግዚአብሔር የራቃቸው አብያተ መንግስትና አብያተ ሃይማኖቶች፣ እግዚአብሔር ራሱ የሚፈራቸው የዘመኑ አሽቃባጭ ሰዎች እኔንም ያስፈሩኛል። እግዚአብሔር ፍቅር ማለት ከሆነ ደግሞ በዚህ ፍቅር አልባ አገር በበኩሌ ከድሃው ሕዝብ በቀር የምወደውን አጥቻለሁ። የኔ ጥያቄ ብቻ አይደለም። በበኩሌ ከቶንም የሃይማኖት አባቶችንና ትላልቆቹን መሪዎች የምከሳቸው የነሱ አካሄድ ለአያሌ የቤተ ክርስቲያኒቱ ልጆች ሃይማኖቱን ጥለው ለመሸሽ አስተዋጽኦ በማድረጉ ነው። አርአያነታቸው ለሃይማኖቱ ጥንካሬ አልሰጠም፣ ሌሎቹን አልሳበም፣ በወቅቱ ጋር የሚሄድ ትምህርት አይሰጥም፣ ለአዳዲስና አዳጊ ፍልስፍና፣ ሳይንስና ሐቀኛ አመለካከት ቦታ የለውም። በድንጋይ ዳቦ ዘመን ላይ የሚገኙና ከሃይማኖቱ ይልቅ ተረት የሚፈታቸው ናቸው። የሃይማኖቱን ተከታዮች በአሳፋሪ ሁኔታ ለሌሎች ሃይማኖቶች አስረክበዋል። ክርስትናን አዳክመዋል።
ለችግሮች ሐቀኛ መፍትሄ ከመፈለግ ይልቅ እሽኮለሌና ስድብ፣ ዘለፋና አሳፋሪ አቋም በማስፋፋት ተግባር ውስጥ ገብተዋል። እርግጥ ሕዝቡንም ሃይማኖቱንም እግዚአብሔር ስለሚወድ ወደ አብያተ ጸሎት የሚሄዱ ሰዎች ሞልተዋል። እሱ አንድዬ ጥሎ አልጣለንምና በየጊዜው ይጎበኘናል። ይሁን እንጂ ብቻችሁን ተቀምጣችሁ ከእግዚአብሔር ከሕሊናችሁም ጋር ብትነጋገሩ ፈጣሪ ጠቅልሎ ከዚህ ሀገር የወጣ አይመስላችሁምን? ወንድም ከወንድሙ ጋር የመብላት የመጠጣቱ፣ ቡና ተጠራርቶ መቋደሱ የለም። አንዱ የሌላው ከሳሽና አጥፊ ነው። በመስሪያ ቤት ደረጃ የመወነጃጀል ስርዓት ከተበጀ ወዲህ አንዱ ሌላውን አስወጥቶ ሳያበቃ ራሱ ሰለባ ይሆናል። ይህ ስርዓት የአገሪቱን የሞራል ደረጃ ከመሰረቱ ከማናጋቱም በላይ በሃይማኖቶቻችን ላይ ግዙፍ ጥላ ጥሏል። ጎረቤት የሆኑ ቤተሰቦች ባልሽ በውሸትና በቅናት ባሌን ከሥራ አስወጣው፣ እሱም አልቀናውም ተመንጥሮልሻል እየተባባሉ ተናነቀው ሲሰዳደቡ ባይኔ በብረቱ አይቻለሁ። 7 ቤተሰብ በትኖ ለአዲሱ ስርዓት አካይስት ይድላችሁ ብሎ ከብርሃንና ሰላም 7ኛ ፎቅ ዘሎ የሞተ ጎልማሳም አውቃለሁ። በራሱ ላይ እንጂ በሰው ላይ አንዳች ክፋት የማያስብ መሆኑን በሞቱ አስረድቷል። በእውነቱ ሁላችሁም በየአካባቢያችሁ ያለውን ገጠመኝ ስታሰላስሉት ህብረተሰባችንን የሚያገናኘው ማህበራዊ ክር አፋቅሮ የያዘው የሞራል ዋጋ የእግዚአብሔር ፍቅርና ፍርሃት በሁላችንም እየተዘመተበት ይመስለኛል። ቄስ ቄሱን፣ ጳጳስ ጳጳሱን፣ ፓትርያርኩ ናዝራዊውን ወይም ባህታዊውን፣ ካድሬው ቤተክርስቲያኑን፣ ቃዲው ቃዲውን፣ አወናባጁ ሌላውን አወናባጅ፣ ዳኛው ዳኛውን፣ የፖለቲካው ሰው ሌላውን የፖለቲካ ሰው፣ ጋዜጠኛውን ወዘተ ወዘተ ለማጥፋት የተነሳ መሆኑን ስታስቡት እግዚአብሔር ከዚህ ሀገር ጠቅልሎ የወጣ ሊመስላችሁ ይችላል። ባዶነት፣ የመንፈስ የነፍስ የህሊና ባዶነት ቤተክርስቲያናችን ወደዚህ ደረጃ ስትወርድ ማንን በማን ላይ እንክሰስ? ከ15 ዓመት በፊት ወደ ቀድሞዋ ቼኮስሎቫኪያ ሄጄ ነበር። ካረፍኩበት የሆቴሌ ክፍል አንድ ጠና ያለ አስተናጋጅ እየተመላለሰ ይጠይቀኛል። ይልቁንም ለ5 ቀናት እንደማመም አድርጎኝ ስለነበር መድኃኒቱንም ምግቡንም መጠጡንም እየያዘ የሚመጣው እሱ ነበር። አንድ ቀን ለእንግዳ ከተዘረጋው አልጋ ላይ ቁጭ ብሎ ከክርስቲያን ሀገር ነው የመጣኸው አለኝ። እስላሞችም በብዙ አሉ አልሁት። አውቃለሁ፣ ግን በመጽሐፍ ላይ እንዳነበብኩት ክርስትና ከማንኛውም ሀገር ቀድሞ የገባው በእናንተ ሀገር መሆኑን አውቃለሁ። እኔ አሜሪካ ነው አብዛኛውን ዕድሜን ያሳለፍኩት። የዛሬ 2 ዓመት የተወለድሁበትን ሀገር ለማየትና ዘመድ ለመጠየቅ ከተመቸኝም እዚሁ ለመቅረት እንደ ቀልድ መጣሁና እዚሁ ስልፈሰፈስ እስካሁን አለሁ። እዚህ ሀገር ስራ አለ፣ ምግብ አለ፣ ሁሉም አለ። የሚያሳዝነው የህዝቡ መንፈስ ግን ባዶ ነው። ባዶነት ነቅሷል። እኔን በተመለከተ በጣም የተሰማኝ ይሄ ስለሆነ እስከ 2 ወር ድረስ ወደ አሜሪካ እመለሳለሁ። ይህ ጉዞዬም ገሃነም ደርሶ መልስ ይሆናል። እግዚአብሔር የሌለው በገሃነም ስለሆነ በኮሙኒስት ሀገር ቆይቼ ወደ አሜሪካ ስመለስ በእርግጥ ገሃነም ደርሶ መልስ ነው አለኝ። ብዙ ተጨዋወትን። አሜሪካ በገንዘቧ ላይ በእግዚአብሔር እናምናለን ዊ ትረስት ኢን ጋድ የሚል መፈክር እንደምጽፍ የአሜሪካ መሪዎች እንደ ፋሽን አድርገው ንግግራቸውን ሁሉ ሲጨርሱ እግዚአብሔር አሜሪካንን ይባርክ ሲሉ እንሰማለን። ጸሎት ቤት በጸሎት ቤት ናቸው። አዳዲስ ሃይማኖት መፈጠሩን አንዳንዱ ተነስቶ እግዚአብሔር ነኝ ሲል እንሰማለን። ውዥንብሩ የወጣ ዓለም ነው። እግዚአብሔርን የሚባርከው የአሜሪካ መሪ፣ የፖለቲካ ሰው ወዘተ ደግሞ ሌላውን አነስተኛ አገር ሲወር፣ መንግስት አውርዶ መንግስት ሲያቋቁም፣ በስለላ ድርጅቱ የማይታለም ነገር ሲሰራ እናያለን፣ እናውቃለን። መኖሪያውን በአሜሪካ ባደረገው በዚያ የቼኮስሎቫኪያ ዜጋ ደግሞ እንደተነገረኝ እግዚአብሔር መንበሩን ዘግቶ ተመቻችቶ የሚኖረው በአሜሪካ ነው። በዚህ ሰው አመለካከት ብቻ ሳይሆን በአብዛኛው የዛሬ ኢትዮጵያዊ እምነትም የገነት አትክልት ስፍራ ዘ ጋርደን ኦፍ ኤደን ዛሬ ያለችው በአሜሪካ ነው። የእግዚአብሔር መንግስት የተቆረቆረው አሜሪካ ውስጥ ነው። በዲቪ ሎተሪ ወደዚያ ለመሮጥ የሚሽቀዳደመው ወጣት ብዛት ይህንን ያስገነዝባል። እኔ ደግሞ የማምነው ትልቅ መንግስት ለመሆንና ሆኖም ለመቆየት ሞራሊቲ ይጠፋል። ከእግዚአብሔር ጋር መጣላት ይበዛል። ወጣቱ ቅብጥብጥ ይሆናል። አዲስ ነገር ለመፍጠር ለመቅመስና ለመሞከር ፈተና አለ። አሜሪካ በሚያደነዝዝ ዕፅ፣ በሶዶማዊና በእንስሳዊ ሩካቤ፣ በወንጀልና በመሳሰለው አኗኗር በመጎናጸፍ አይደለም። ገንዘብ ይኖራት ይሆናል።
የህሊና ጸጋ፣ የሞራል በረከት ግን እንጃ። በእውነቱ ኢትዮጵያ ውስጥ አያሌ አብያተ ሃይማኖቶች አሉ። የመሪዎቻቸውን አቋም ሳይው ግን ከሰዎች ጋር ብቻ ሳይሆን ከራሱ ከሃይማኖቱ አባትና ፈጣሪ ጋርም ጦርነት የገጠሙ ይመስለኛል። አሜሪካን ኤምባሲ ውስጥ የምታውቀው ሰው አለህ የሚለኝ ሰው ብዙ ነው። ጥያቄው የሚነሳው ኢትዮጵያ ውስጥ ህይወት የመረረው ሁሉ ከዚህ ገሃነም እየሆነ ከመጣው ኢትዮጵያ ለመሸሽ መሆኑ አይካድም። አሜሪካ ውስጥ ሰርቶ መብላት ይቻል ይሆናል፣ የመስራቱን ባህል እስከለመዱ ድረስ። አሜሪካ ውስጥ ለጥ ብሎ መተኛት ይቻል ይሆናል፣ ጊዜው ከቶ ከተገኘ። ይሁንና አሜሪካ የሞራል ዋጋዎች፣ የህሊና እሴቶች የጠፉባትና ምናልባትም ለዛሬዋ ኢትዮጵያ ገሃነምነት ተጠያቂዋ ትመስለኛለች። በበኩሌ በአሜሪካ ለመኖር ፍላጎቱም የልብ ምኞቱም የሌለኝ የአገር ስለማይሞቀኝ ነው። ምናልባት ፍሬድሪክ ኒሽም ዛሬ እዚያ የሚገኝና እግዚአብሔር ሞቷል እያለ የሚሰብክም ይመስለኛል። ለዚህ ነው ወዳጆቼና ዘመዶቼ ወደ አሜሪካ ሲነጉዱ በዚህችው አሜሪካና እሷ የፈጠረቻቸው ሎሌዎቿ የቆረቆሩልንን ገሃነም ስርዓት መኖርን እመርጣለሁ እላችኋለሁ። የሃይማኖትም አባት የሰጠችኝ እሷው ትሁን። ትልቁ የኢትዮጵያ እንቆቅልሽ አገሪቱ ገሃነም መሆኗ አነሰና በዚሁ ላይ እስር ቤትም አለ። በእስር ቤት ውስጥ የባሰ እስር ቤት አለ። አይገርማችሁም? ለነገሩ ቀደም ብዬ ያነሳሁት የቼክ ተወላጅ በአሜሪካና በቼኮስሎቫኪያ መካከል ልዩነት ታየውና የቼኮስሎቫኪያ ቆይታውን ገሃነም ደርሶ መልስ አለው። አሜሪካ ውስጥ እግዚአብሔር አለ? እውን የአሜሪካ መሪዎችስ የእግዚአብሔር እንደራሴዎች ናቸው? በራሴ በኩል በትህትናቸው በጀግንነታቸውና የሰላም ሰው በመባላቸው ከአሜሪካ መሪዎች መካከል ድዋይት ዲ አይዘንሃወርን እወዳቸዋለሁ። ይሁን እንጂ ፕሬዚዳንት እንጂ ከቅዱሳን መካከል አንዱ አልነበሩም። እንዲያውም ሐሳባቸው የአሜሪካን ትልቅነትና ዓለምን መምራት ስለነበር ልዩ ኮማንዶአቸውን ማሪንስ ወደ ሊባኖስ በመላክ ከትልቅ ወረራ ያላነሰ ተግባር ፈጽመዋል። የሲአይኤ ወኪሎችን በማሰማራት የጓቴማላ መንግስት እስከ መገልበጥ ደርሰዋል። ዩቱ የተባለውን የስለላ አውሮፕላን ወደ ሩሲያ በላኩ ጊዜ ፓሪስ ላይ ተሰብስበው የነበረውን የሰላም ውይይት ጉባኤ ተጨናገፈ። አውሮፕላኗም ተመታ ወደቀች። ሂሮሺማና ናጋሳኪን ካጠፉ ቦምቦች 1000 ጊዜ የሚበልጡ የአቶሚክ መሳሪያዎች እንዲመረቱ የመከላከያው በጀት እጅግ አስደንጋጭ ሆነ። አሜሪካንን ለዳግመኛ ታላቅ ጦርነት የሚያዘጋጃት መሰለ። በበኩሌ ይህንን ሌላው ቀርቶ የነ ሩዝቬልትን ታሪክ እንኳን ሳነብ ለአሜሪካ ጥቅምና ደህንነት በሚል ሽፋን የሰሩት ሁሉ የሞራል መሰረቱ ደካማ ይመስለኛል። ርግጥ የመላእክት መንግስት ስላልሆነ በምድራዊ ሴቱ ብቻ ልንገመግመው ቢገባንም ወደ አሜሪካ ገነት ለመሄድና ለመኖር የሚፈልጉ ሁሉ ትንሽ የነካካሁትን ነጥብ እንዲያስታውሱልኝ ይፈልጋለሁ። አሜሪካ ብሎ የእግዚአብሔር ማደሪያ የለም፣ ኢትዮጵያም ብትሆን የክርስቶስ ማደሪያ ናት ብዬ ቢያንስ ዛሬ አልገበዝም። ምክንያቱም ክርስቶስን ከሀገራችንም ከልባችንም አስወጥተነዋል። ከድሮ ጀምሮ በኢትዮጵያ የሃይማኖት አምባ ብዙ ደብተራዊ ተንኮል እንዳለ እንሰማለን። ጥንቆላ፣ መጽሐፍ መተብተብ፣ አብሾ ማጠጣት፣ መስተፋቅር፣ መርበብተ ሰለሞን መስጠት ወዘተ እንዴት የቤተ ክርስቲያን አገልጋዮች ሥራ እንደሆነ አንወያይበትም። ያለውን ተንኮል ሁሉ ስትገመግሙት ወደሉ ሰይጣን፣ ቁራጩ ዲያብሎስ መኖሪያውን ለእግዚአብሔር ተብሎ በተሰራው ቤተ ክርስቲያን፣ ቤተ መቅደስ፣ ቤተ መስጊድ ያደረገ አይመስልም? አፄ ቴዎድሮስ እንዲህ ያለውን ወገቡን ታጣቂ፣ አቴና ወጊ፣ ቅጠል በጣሽና ስርማሽ ያወቁ ይመስላሉ። ቢበዛም ቀጥተዋቸዋል፣ አጋልጠዋቸዋል። ዛሬም በልዩ ልዩ ሁኔታ ከመንግስት ጋር ተመሳስለው አልፎ ተርፎም ካድሬ ሆነው ሎሌነት ለማደር ሲሽቀዳደሙና ሲያሽቃብጡ አያሌ የሃይማኖት ሰዎችን እናያለን። እንዳንቆጣና እንዳንቃወም በአጉል ባህል ተቀፍድደናል። አያሳፍርም? ማፈረስ ሲብዛብን ከፋፋዩና በጣጣሹ ሕገ መንግሥት ጸደቀ ሲባል የፓትርያርኩ እንደራሴ ያቶ መለስን ግንባር ነው እግር የሳሙት። የሃይማኖታችን ምልክት ሆነው እንዲያ ሲያደርጉ እንኳን ክርስቲያን ሌላው ሁሉ ሊያፍር ይችላል። ብፁዕ እንደራሴው ይቅር ይበሉኝና በግላቸው ምንም ሊያደርጉ ይችሉ ይሆናል። የሃይማኖት መሪ እንደመሆናቸው ግን የሚያስከብራቸውንና ለጊዜያዊ ባለስልጣን ሃይማኖቱ የሚንበረከክበትን ቲያትር ባያሳዩ በጠቀመ ነበር። ቅዱስነታቸው ከዚያ ቤተ መንግስት ይገቡ ይሆናል። ያንን አላረጋግጥም። እግዚአብሔር ግን እንደማይገባበት አረጋግጣለሁ።
የዛሬ 2000 ዓመትም የመረጠው በበረት መወለድን ነበር። የትህትና አምላክ በአህያ ውርንጭላ ጀርባ ኢየሩሳሌም ሲገባ ሰረገላ አዘጋጁልኝ አላለም። ዛሬም ቢሆን በእጅ ተለቅሞ የተሰራ መርሴዲስ ቤንዝ፣ ካዲላክና ሮልስ ሮይስ አይፈልግም። ይህን ሁሉ ስታሰላስሉና በታይታና በቅብጥብጥነት የተነሳ ቤተ ሃይማኖታችንን እግዚአብሔር የለቀቃቸው ቤቶች አድርጋችሁ አትገምቱም? ለዚህስ ተጠያቂው ማን ነው? የሃይማኖቶቹ መሪዎችም እኛ የሃይማኖቶቹ ተከታዮችም ነን። እነሱም እግዚአብሔርን አያውቁትም ወይም ክደውታል፣ አለዚያም ገድለውታል። እኛም በየልባችን ውስጥ ገድለነዋል። ሃይማኖት እኮ ትህትና ነው። ሃይማኖት እኮ ይህንን ዓለም መናቅና መራቅ ነው። እነዚህ አባቶች ባለባበሳቸው፣ ባኗኗራቸው፣ በሚያስነዱት መኪና፣ በሚያሰሩት ቤተ መንግሥት ከማን ጋር ነው የሚወዳደሩት? ለቅዱስ ፓትርያርኩ የሚሰራው ቤተ መንግሥት በአንዳንድ ሰዎች እምነት እዚሁ የሚቀር ስለሆነ ስራውን መቃወም አይገባም። አይወስዱትም፣ ወደ አሜሪካ ወደ ኢጣሊያ አይሄድም፣ ተነቅሎ አይወሰድም ይላሉ። ለዚያ የመንግሥትን መሪዎች ሁሉን ነገር ወደ ትግራይ ያግበሰብሳሉ። ልማት ሁሉ ለትግራይ ነው፣ ብድር ቢመጣ ለትግራይ ግንባታ ነው የሚሉትንም ደግ ነው። ትግራይም ኢትዮጵያ ናት። በእርግጥ ከለማችና ሕዝቡም ካለፈለት ሊያስደስተን ይገባል። በአገሩ ላይ ያረፈ ሀብት ለሕዝብ ሊጠቅም በሚችል ሁኔታ መቀመጡን ለምን ትጠላላችሁ የሚል ክርክር አቀርባለሁ። በዚሁ አይነት ብፁዕነታቸው የሚያሰሩት ቤተ መንግሥት ፓትርያርክ ፓላስ ምንም ያህል ገንዘብ ቢወጣበትም በአገር ሀብትነቱ የሚቆይ በመሆኑና ገንዘቡ ተመንዝሮ ባለመውጣቱ የአገር ቅርስ ይሆናል የሚሉ አሉ። እዚህ ላይ ስንደርስ የኔ አመለካከት በመጠኑ የተለየ ይሆናል። አንደኛ፣ አብያተ ክርስቲያናት እየፈራረሱና እየተቃጠሉ በአርሲ ብቻ ወደ 40 የሚጠጉ ትልልቆቹ ካቴድራሎች ለምሳሌ የአዲስ አበባ ሥላሴ እያፈሰሰ የእግዚአብሔር ታቦት ማደሪያ እያጡ ቄስ መነኩሴው ሁሉ ስዕለ ማርያም ተሸክሞ የፈረሰ ቤተ ክርስቲያን ማሰሪያ እየለመነ ቅዱስ ፓትርያርክ ቤተ መንግሥት ሲያሰሩ የጤና ሥራ አላደርገውም። የቤተ ክርስቲያኑ ድሆች በክርስቶስ በማርያምና በቅዱሳን የሚማጸኑ የኔቢጤዎች ቁጥር ከሕዝቡ ቁጥር ጋር ሲተያይ አቻ የሆነ ሳለ እናት ቤተ ክርስቲያን እኒህን የምድር ጎስቋሎች በመጠኑ እንኳን ለመታደግና ለመሰብሰብ አልቻለችም። ስለዚህ ቤተ ክርስቲያናችን ከቤተ መንግሥቱ ጋር በማደም ለዚህ ድህነት አበቃችን ማለት ኃጢአት የሚሆን አይመስለኝም። ከቶንም ከቤተ መንግሥቱ ጋር በመቆሟ ልጆቿ ሲታሰሩ፣ ሲገደሉ፣ ወደ ገደል ሲጣሉ፣ አብያተ ክርስቲያናት ሲቃጠሉ አንድ ዘለላ እንባ ከመሪዎቿ ዓይን ሲወርድ አላየንም። ምን እንድናደርግ ነው የሚፈለገው ነበር አንድ ጊዜ አሉኝ። ታዲያ ከአዲሱ ቤተ ፓትርያርክ ውስጥ እግዚአብሔር ጭምር ይገባል እንበል? ብፁዕነታቸው ይገባሉ፣ ምናልባት ብቻቸውን። እግዚአብሔር ግን በቅድስት ማርያም፣ በጊዮርጊስ፣ በዮሐንስ፣ በራጉኤል አብያተ ክርስቲያናት ጥግ ካሉት የኢትዮጵያ ድሆች ጋር ያድራል። በኢትዮጵያ ጎስቋሎች ልብ ውስጥ ያድራል። በቤተ ክርስቲያናችን ውስጥ ሰው ሁሉ እንዲህ የሚታመሰው እግዚአብሔር እዛ በመኖሩ ነው ብለን ለመደምደም አይቻልም። በቤተ መንግሥታችን የእግዚአብሔር ወይም የሕሊና የንጹሕ ነፍስና የትክክለኝነት መንፈስ ስለሌለ በምትኩ ለቅሶ፣ ዋይታና ድህነት፣ በምትኩ ኋላ ቀርነት፣ ድንቁርናና ጥላቻ ተስፋፍቷል። እርስ በርስ ከቃላት እስከ ብትር ስንዘራ አንዱ ሌላውን የማጥፋት በቀልና ፍጥጫ ነግሷል። በምትኩ መከፋፈልና ጎራ ለይቶ እኔ እበልጣለሁ፣ የኔ ጎሳ ይሻላል፣ ሌላው አህያና ዘራፊ፣ ግፈኛና አፋኝ ነበር ይባላል። ጎበዝ፣ የእግዚአብሔር ዱካ በአገሪቱም በመካከላችንም ጠፍቷል የሚል ስጋት አይሰማችሁም? ማህበራዊ ሴቶቻችን፣ የእርስ በርስ መተሳሰባችን፣ መፈቃቀራችን እንደ ሰው እንጂ እርስ በእርሳችን እንደ አማራ፣ ኦሮሞ፣ ጉራጌ፣ ትግሬ መተያየትና መለያየት የሌለው ጥንታዊ አቋማችን ጠፍቶ ስለመለያየት በምናናፈስበት በአሁኑ ሰዓት ከሃይማኖት አቅጣጫ ማሰብ ተገቢም ተስማሚም ይመስለኛል። እንዲያ ከኔ አተረጓገም እግዚአብሔርን ገደል ነው ስል ከፍተኛ ኢትዮጵያዊ ሴቶቻችንን የሞራል ዋጋችንም ሁሉ ዘመትንበት ማለቴ ነው። የምጠይቀው ጥያቄም ወደ ሐቅ፣ ወደ ተስተካከለ አኗኗር፣ ወደ እምነትና እውነት ፌዝ ኤንድ ሪዝን የምንመለሰው መቼ ነው የሚል ነው። ለመሆኑስ መንግሥት ሲያጠፋ፣ ሕዝብ ሲያስርና ያላግባብ ሲያሰቃይ ለመምከርና ለመገሰጽ ሞክራ ታውቃለች? ካልሆነስ የወንጀሉ ተባባሪ አያደርጋትምን? በዛሬዋ ኢትዮጵያ መንግሥትና አብያተ ሃይማኖቶች ብቻ አይደሉም፣
እምነትንና እምነትን ሐቅንና ፍቅርን የገደሏቸው። በዚህ ወንጀል ብቻቸውን አይደሉም፣ እኛም ተባብረናቸዋል። ንጹሐን ዜጎችን ወደ ሞት ሲነዷቸው ተባብረናል። የታሪክ ጌታ የሆነውን አምላክ በሚያስቀይም ሁኔታ በታሪክ ላይ የዘመቱት ዶክተር አንድሪያስ፣ ዶክተር ማንተሴ፣ አፈሊቅ ዳዊት፣ ዶክተር ጎይቶም፣ ዶክተር ነጋሶ ብቻ አይደሉም። ሁሉም በሐቅ ላይ ድንጋይ ወርውሯል። እኛው ራሳችን ወንበዴዎች እየሆንን ራሳችንን እየገደልን ራሳችንን ስናደኸየው እንገኛለን። እኛም መናዘዝ ይገባናል። የሁሉም ኢትዮጵያዊ ሕዝብ ቅርስ የሆነው የታሪክ ሐቅ አንቀበልም፣ አናምንበትም። ኃይለ ሥላሴ እኛን አይወክሉም፣ አፄ ምኒልክ ጠላታችን ናቸው፣ የደቡብን ሕዝብ ጨርሰዋል ወዘተ እያልን በከፋፋዮች ዜማ እያቀነቀንን እውነትንና እምነትን አተናል። ኤሎሄ ኤሎሄ ሳማ ሰበቅታኒ። እግዚአብሔር ማለት አባት ማለት ነው። የአሁኑ ትውልድ አባላት የሆኑ በርከት ያሉ ግለሰቦች በአባቶቻቸው ላይ ተነስተው አንዱ ምኒልክን፣ ሌላው ዮሐንስን፣ እንደገና ሌላው ሀብተ ጊዮርጊስን፣ ባልቻን፣ ጎበናን፣ አበበን፣ ጃገማን ያነሱና ትግልና አስተዋጽኦ ኢትዮጵያ ዛሬ ይህንን መልክ ልትይዝ የማትችለውን ጀግኖች አባቶች እየተተናኮሱ ናቸው። እኛ ዛሬ ያለን ሀብትና ብሔራዊ ቅርስ ጀግንነትና አንድነት እንደሆነ ሲነገር ባጅቷል። ያንንም ያስገኙ ቀደም ሲል እንደገለጥሁት እነዚያ ናቸው። በእነሱ ላይ ስንዘምት አገርም ብሔራዊ እሴትም ሃይማኖትም ፍልስፍናም አይኖረንም። ፍቅር በሌለበት ዓለም ስለ ፍቅር እንዴት እናውሳ? በአባት ላይ አመፅ ማካሄድ ይፈቀዳል ወይስ ፍቅር አልባ በሆነው ዓለም በሆነችው ኢትዮጵያ ስለ አንድነት፣ ስለ ፍቅር፣ ስለ አገር፣ ስለ ወገን እንዴት እንነጋገር? እንደ ሐምሌት እናት ገድሎ የእንጀራ አባት ገድሎ መገላገል ያስፈልጋል? ይህም አይገባም። መንግስትንም የሃይማኖት መሪዎችንም በቁጥጥራችን ስር እናውላቸው፣ እንዲወደዱ እንምከራቸው። የእግዚአብሔርንም በረከት እንጠብቅ። ብዙ ችግር በሚያንዣብብበት ብዙ መከራ በበዛበት ዓለም አንድ አይነት አዳኝ ያስፈልገናል። የምንጠብቀውም አዳኝና ቤዛ ኢየሱስ ብቻ ሳይሆን ከፍተኛ መስዋዕትነት ለመክፈል የተዘጋጀ ግለሰብ ወይም የህብረተሰብ ክፍል ጭምር ነው። ስንጠብቀው የቆየነው አባት በሰው አምሳል መከሰትም ይኖርበታል። ፍቅር በሌለበት ዓለም የምንወደው አባት ያስፈልገናል። ፍቅር ሰላምና ፍትጊያ አገር እያጠፋ ስለሄደ አሁንም እንደ ክርስቶስ ለእውነት የሚሞት አባት ያስፈልገናል። ቤተ ክርስቲያን ለሁላችን ቤዛ ሆና የተሰቀለውን ክርስቶስን ከምንጊዜውም በላይ የምታስተምርበት ፈታኝ ወቅት ላይ ትገኛለች። ይሁን እንጂ ጊዜያዊ ኃላፊዎቿ የፖለቲካው ስርዓት ካዳሚዎች በመሆን ያለ ክርስቶስ እያስቀሯት ናቸው። ቤተ ክርስቲያንን ያለ ክርስቶስ ወይም ክርስቶስ የሌለበትን ቤተ ክርስቲያን እስኪ ያስቡት። በግሌ በቤተ ክርስቲያን አባልነቴ የሃይማኖት አባቶችን የምወቅሰው በዚህ ተግባራቸው ነው። ነገሩን ሳሰላስል በአንድ በኩል አመራሩ ለመታረምና ለመመለስ እንደማይፈልግ፣ በሌላም በኩል ጳጳሳቱ በድፍረት ፓትርያርኩን ለመስተካከል እንደሚፈሩ ገምታለሁ። እግዚአብሔር ሞተ የሚለው አዲስ ፍልስፍና ከቋንቋ ይትባህልነትና ስነ ጽሑፋዊ ውበት ባሻገር ሄዶ በግሌ የሚያስደነግጠኝ በዚህ ዓለም በኃያላንና ይልቁንም ራሳቸውን ለነሱ ባስገዙ የሃይማኖት ሰዎች ተረግጠን ተጨቁነንና ሰብአዊነታችን ተዋርዶ ከዚህ ደረጃ ከደረስን በኋላ ቢያንስ የወዲያኛው ዓለም ተስፋ እንዳይኖረን ስለሚያደርግ ነው። ይህ ብቻ አይደለም። ትልቁ የፈረንሳይ ፈላስፋ ጆን ፖል ሳርተር የሚለውን እጋራለሁ። ሳርተር ምናልባት እንደ አማኞች አስተሳሰብ ብንሄድ እግዚአብሔር የለም የሚለው አገላለጥ የሚያስደነግጠው ከእግዚአብሔር ጋር ትልቅ የመንግሥተ ሰማያት ተስፋ ስለሚጠፋ ነው ይላል። እንደገናም ከብዙዎች ሰባኪያን ጋር የምጋራው ሐሳብ አለ። እግዚአብሔር ክርስቶስ መንፈስ ቅዱስ በየልባችን ውስጥ ይኖራል፣ አለዚያም ይሞታል። በአንጻሩ ዲያብሎስ ከነሰራዊቱና የጨለማ ኃይላት የሆኑ የመንግሥት ወገኖች ልቡንም አእምሮንም ይገዙታል። ሐቁን የሸጠ እምነቱን ለጊዜያዊ ጥቅም አሳልፎ የሰጠ ሁሉ እንዲህ ያለ ባሪያ ነው። ይቺን መጣጥፍ ስቋጥር አንድ ተጨማሪ ሐሳብ ካልወረወርኩ ሕሊናዬ የሚያርፍ አይመስለኝም። በእግዚአብሔር የሚያምነው በክርስቶስ ላይ ተስፋውንና አለኝታውን ሁሉ የጣለው ያገሬ ሰው ሃይማኖቱ የማይለው ዳሩ ግን የግል ደንባራ እምነቱ ያቄለው ይመስለኛል። የቀፈደደንን ስንፍናና ፍርሃት ባለማጤን ሁሉን ነገር ለእግዚአብሔር ያስረከብንና እኛ እንድንሰራው የሚገባንን ቸል ያልን መሆኑን እንዘነጋለን። ጳጳሱን በእግዚአብሔር ላይ እንከሳለን። የአገሩን መሪ በእግዚአብሔር ላይ እንከሳለን። መልካም ቀንና ብሩህ ዕድልን
እኛው ራሳችን ማምጣት ሲገባንና ስንችል እግዚአብሔር እንዲያመጣልን እንመኛለን። የሞራልና የመንፈስ እሴቶችን የሚያረጋግጡትን ማቆምና ለታላቅ ዓላማ ተፈጻሚነት የድርሻችንን መስዋዕትነት መክፈል ሲገባን አምላክ ራሱ እንዲታገልልን እንሻለን። ዕድላችንን አምላክ አበላሸው ብለን እናወግዘዋለን። ታዲያ ይህ ሐሳብ በእግዚአብሔር ወገኖችም ሆነ በጠላቶቻቸው ጭምር እኩል የሚነገር ነው። ስለዚህ የፍርዱን ሥራና ከመቶ አንድ እጅ የሆነውን ኃላፊነት ለእግዚአብሔር በመስጠት መንቀሳቀሱ አግባብ ያለው ይመስለኛል። እግዚአብሔር ራሱ ትቶናል ብለን እናማርራለን። ወቀሳና እርግማኑ እሱንም ይጨምራል። ለክርክሩና እግዚአብሔርን በመውቀስ ረገድ ያስቆሮቱ ይሁዳም አንተ የፈጠርከኝ እንድክድህ አድርገህ ነውና እኔ ኃላፊነቱም ተጠያቂነቱም የለብኝም ሊል ይችላል። ወይም ሰይጣንም ለፍርድ ሲቀርብ ለምን ተንኮለኛ አድርገህ እኔም ፈጠርከኝ ይል ይሆናል። ለማንኛውም ተስፋ ለቆረጡ ለሚቆርጡና ሰማይና ምድር ለጨለመባቸው ወገኖች የሮበርት ብራውኒንግን ግጥም እተውላችኋለሁ። ዓመቱ ጸደይ ላይ ደርሷል። እግዚአብሔርም ወደ መንግሥተ ሰማያቱ ተመልሷል። ዓለምም መጨነቅ የለበትም።